ምን ትላለች? ይህ መንገድ እውን የሚሆን ከሆነ የኢራን ዘላለማዊ ሐሳብ ሊከሽፍ ይችላል ማለት ነው። ታዲያ ይህ ሆርሙዝ ይተካል የተባለው መንገድ ሊጠናቀቅ ትንሽ ዓመት ብቻ ነው የቀረው ተብሏል። ታዲያ እዚህ ላይና ሌሎች ሌሊቱን የተሰሙ ሰበር ዜናዎች ላይ ዝርዝር ዜናዎችን ይዤ ቀርቤያለሁ። ቻናላችንና ቪዲዮአችን እስከ መጨረሻ በመመልከት ሰብስክራይብ እንዲያደርጉ ጠየቅ ነው። እንዲሁም ቻናላችን ሰብስክራይብ በማድረግ በግንቦት ወር 1000 ሰብስክራይበር የመግባት እቅዳችንን እንዲያሳኩልን ጠየቅን። ከጎናችን ስላሉና ስለሚያግዙን እናመሰግኖታለን። የተባበሩት አረብ ኤሚሬት አዲስ የነዳጅ ማስተላለፊያ ቱቦ ግንባታን እያፋጠነች ነው። ይህ በአገሪቱ ምስራቃዊ ክፍል በሚገኘው ፉጅሪያ በተባለች የወደብ ከተማ በኩል ያለውን የላኪነት አቅም በእጥፍ ያሳድገዋል። ይህም የባህረ ሰላጤውን ሀገራት የሆርሙዝ ወርድን ለመዞር ወይም ለማለፍ በሚፈልጉበት ወቅት ነው። የአልጋ ወራሽ ሼክ ካሊድ ቢን አህመድ ቢን ዛይድ የዓለም አቀፍ ፍላጎቶችን ለማሟላት የምዕራብ ምስራቅ የነዳጅ መተላለፊያ ቱቦ ፕሮጀክትን ማፋጠኑን አስታውቋል። አቡዳቢ ብሔራዊ የነዳጅ ኩባንያ ኤዲኖስ አርብ ዕለት ባካሄደው የሥራ አስፈጻሚ ስብሰባ ላይ የነዳጅ ማስተላለፊያው ቱቦ እስከ 2027 ዓ.ም ድረስ ሥራ መጀመር አለበት ሲሉ የመንግሥት አቡዳቢ ሚዲያ ቢሮ ገልጿል። ሼክ ዛይድ እንዳሉት ኤንዲኖስ ኃላፊነት የሚሰማውና እምነት የሚጣልበት ዓለም አቀፍ የኃይል አምራች ሆኖ በጥሩ ሁኔታ ላይ ይገኛል። የውጭ ንግዶች ገደቦች ሲፈቅዱ የገበያ ፍላጎቶችን ለማሟላት ምርትን በኃላፊነት ለመጨመር የሚያስችል የሥራ ክንውን ተለዋዋጭነት አለው። ዩናይትድ ስቴትስ እና እስራኤል ኢራን ላይ በከፈቱት ጦርነት በመላው ዓለም ያለውን የዓለም የኃይል አቅርቦት ሰንሰለት አናግቷል። በሆርሙዝ ሰርጥ ላይ በተጣለው እገዳ ቀደም ሲል የዓለም የነዳጅ አቅርቦት 1/5 ያህሉ ያልፍበት የነበረውና የኢራን አዲሱ የባህር ላይ ፕሮቶኮል መመሪያ በውሃ ላይ በመጣሉ እንዲሁም በኃይል መሠረተ ልማቶች ላይ በሚሰነዘሩ ጥቃቶች ምክንያት የባህረ ሰላጤው ሀገራት የነዳጅና የጋዝ ወጪን ንግዶችን ለማስቀጠል አማራጭ የንግድ መስመሮችን ለመፈለግ ተገዷል። በአሁን ጊዜ የተባበሩት አረብ ኤሚሬት አቡዳቢ ድፍድፍ ነዳጅ ማስተላለፊያ ቱቦ ኤዲሶፕ አላት። ይህም ካብሻን ከአቡዳቢ ደቡብ ምዕራብ አካባቢ ከሚገኝ የነዳጅና የጋዝ መስክ ተነስቶ ከፉጅራ ወደብ በቅርቡ ጥቃት ደርሶበት እስከነበረው የሚዘልቅ 380 ኪሎ ሜትር ወይም 235 ማይል የነዳጅ መተላለፊያ ቱቦ ነው። ይህ በ2012 ዓ.ም የጀመረው ማስተላለፊያ ቱቦ በቀን ወደ 1.5 ሚሊዮን በርሜል ነዳጅ የማስተላለፍ አቅም አለው። ይህም በመካከለኛው ምስራቅ ካሉ ቁልፍ የኃይል መስመሮች አንዱ ነው። ሳውዲ አረቢያም የምስራቅ ምዕራብ የነዳጅ ማስተላለፊያ ቱቦ አላት። ይህም በአገሪቱ ምስራቃዊ ክፍል የተከማቸውን የንጉሡ ነገሥቱን ነዳጅ በምዕራባውያን የባህር ዳርቻ በኩል ለመላክ ታስቦ የተሰራ ነው። ይህም በኢራን ጦርነት ብዙም ያልተጎዳ ነው። ማዕከሉ ከቀይ ባህር ላይ ወደሚገኝ የያምቡ ወደብ ነው። የአገሪቱ የነዳጅ ግዙፍ ኩባንያ አራማኮ ዋና አስፈጻሚ አሚር ናስር ይህን ለንጉሠ ነገሥቱ ግዛት ወሳኝ የሕይወት መስመር ብለውታል። ኦማን ከሆርሙዝ ሰርጥ ውጪ ሰፊ የባህር ዳርቻዎች ካለው የኦማን ባህረ ሰላጤ ጋር ትዋሰናለች። ኩዌት፣ ኢራቅ፣ ኳታርና ባህሬን ግን ለንግድ ጭነቶች ሙሉ በሙሉ ማለት ይችላል በዚህ ውሃ መስመር ላይ ጥገኞች ናቸው። ባለፈው ወር የተባበሩት አረብ ኤሚሬት በብሔራዊ ጥቅሞች ላይ ትኩረት ለማድረግ ስትል ከነዳጅ ላኪ ሀገራት ድርጅት ኦፒሲ መውጣቷን አስታውቃለች። የተባበሩት አረብ ኤሚሬት ይህ እርምጃ የረጅም ጊዜ ስትራቴጂካዊና የኢኮኖሚ ራዕይ ነው። የኢኮኖሚ ራዕይዋ እየዳበረ የመጣውን የኃይል ገጽታዋ አካል መሆኑን ገልጻለች። የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ በቅርቡ በሰላም ስምምነት ላይ ካልተደረሰ መጥፎ ጊዜ እንደሚገጥማት ሲያስጠነቅቁ፣ ኢራን በበኩሏ በሆርሙዝ በኩል ያለውን መተላለፊያ ለማስተዳደር ያላትን እቅድ የታሪፍ ወይም የቀረጥ ማስከፈልን ጨምሮ በቅርቡ ይፋ እንደምታደርግ ተናግራለች። ከኢራን ሚዲያዎች የተገኘው መረጃ እንደሚያመለክተው የፓኪስታን የሀገር ውስጥ ጉዳይ ሚኒስተር ሞሐሲን ናቂ ደካማ የተኩስ አቁሙ ስምምነት ቢኖረውም ያስተዋጎሉት በኢራንና በዩኤስ መካከል ያሉት የሰላም ንግግሮችን ለማመቻቸት ቅዳሜ ዕለት ቴህራን ገብተዋል። እሳቸው ወደ ቴህራን ያደረጉት ጉብኝት የመጣው ተጽዕኖ ፈጣሪ የፓኪስታን ወታደራዊ መሪ ፊልድ ማርሻል አሲም ሙኒር ካደረጉት ጉብኝት ከቀናት በኋላ ነው። በዩኤስ ውስጥ የዓለማችን ትልቁ የአውሮፕላን ተሸካሚ መርከብ ዩኤስ ጄኔራል አር ፎርድ በቪየትናም ጦርነት ወዲህ ረጅም በሆነው የ11 ወራት ዘመቻ ላይ ከቆየች በኋላ ቅዳሜ ዕለት በቨርጂኒያ ወደሚገኘው መነሻዋ ተመልሳለች። ይህ ተልዕኮ ዩኤስ እስራኤል በኢራን ላይ የከፈተውን ጦርነትና ኒኮላስ ማዱሮ የቬንዙዌላን ፕሬዝዳንት በነበሩበት ወቅት በቁጥጥር ስር መዋል የደገፈ ነበር። የዩኤስ ወታደራዊ ክንፍ እንደገለጸው በኢራን ወደቦች ላይ
እያደረገ ባለው ቀጣይ እገዳ ወቅት 78 የንግድ መርከቦችን አቅጣጫ እንዳስለወጠ ተናግሯል። እንዲሁም 4 መርከቦችን ከስራ ውጭ አድርገናል ወይም አጥፍተናል ብሏል። ታዲያ ይህ በእንዲህ እንዳለ እስራኤል በሊባኖስ ውስጥ በምትወስደው ጥቃት የእስራኤል ወታደራዊ ክንፍ እንደገለጸው ቅዳሜ ዕለት አንድ ወታደር በደቡብ ሊባኖስ በተደረገ ውጊያ የተገደለ ሲሆን ይህም ከሂዝቦላ ጋር ያለው ጦርነት ከመጋቢት 2 ጀምሮ ከተባባሰ ወዲህ ያጣቸው የሰው ኃይል ቁጥር ወደ 21 ደርሷል። እስራኤል ሁለቱ ሀገራት የተባለውን የተኩስ አቁም ለተጨማሪ 45 ቀናት ለማራዘም ከተስማሙ በኋላ ነው ባለፉት 2 ቀናት ውስጥ በደቡብ ሊባኖስ 100 ቦታዎች ላይ ጥቃት መሰንዘሯ ተነግሯል። እስራኤልና ሊባኖስ በዋሽንግተን ዲሲ በተካሄደው ሌላ የንግግር ዙር በኋላ በተኩስ አቁም ስምምነታቸው ላይ የ45 ቀን ማራዘሚያ ማድረጋቸው የውጭ ጉዳይ ሚኒስቴር ዓርብ ዕለት አስታውቆ ነበር። የሳውዲ አረቢያ ሚኒስትር ከኢራቅ የተተኮሱ 3 ድሮኖችን ማረጋገጡን አስታወቀ። የሳውዲ አረቢያ የአየር ክልል ጥሰው የገቡ 3 ድሮኖች ዛሬ ማለዳ በኢራቅ ከተተኮሱ በኋላ መክሸፋቸውና መውደማቸውን የአገሪቱ መከላከያ ሚኒስቴር ቃል አቀባይ ሜጀር ጄኔራል ተርኪ አልማሲ ጠቅሶ አስታውቋል። ሳውዲ አረቢያ በተስማሚ ጊዜና ቦታ ምላሽ የመስጠት መብቷ የተጠበቀ ነው። እንዲሁም ኤሜሬት ሉዓላዊ ደህንነትና በግዛቷ ላይ የሚገኙ ዜጎች ነዋሪዎችን ሰላም ለመድፈር የሚደረግ ማንኛውም ሙከራ ለመመከት አስፈላጊ የሆኑትን ሁሉ የክውን እርምጃ ትወስዳለች እንዲሁም ትፈጽማለች ሲሉ ቃል አቀባዩ መግለጫውን አንብበዋል። ኢራን ለአካባቢው አለመረጋጋት አሜሪካና እስራኤልን ተጠያቂ አደረገች። የኢራንና የደቡብ ኮሪያ ውጭ ጉዳይ ሚኒስተር በባህረ ሰላጤውና በሆርሙዝ የባህረ ሰርጥ ስላለው ሁኔታ ተወያይተዋል። አባስ አርካቺ በአካባቢው ላይ የተጫነውን አለመረጋጋትና ዓለም አቀፍ መዘዞች አሜሪካና የጽዮናውያን አገዛዝ በኢራን ላይ የፈጸሙት ጥቃት የእርምጃ ውጤት ነው። ለእነዚህ ሕግ ጥሰቶችና ለፈጸሟቸው ወንጀሎች በዓለም አቀፍ ማህበረሰብ ፊት ተጠያቂ መሆን አለባቸው ብሏል። በስልክ ውይይታቸው ወቅት የደቡብ ኮሪያ ውጭ ጉዳይ ሚኒስተር ቺዩን በአካባቢውና በዓለም የባህር ላይ የደህንነት ሰላምን የማረጋገጥ አስፈላጊ አጽንኦት የሰጡ ሲሆን አክለውም የዲፕሎማሲ ሂደቱ በተቻለ ፍጥነት መደምደሚያ ላይ መድረስ አለበት ተብሏል።